ዛሬ ቤተሰብ ባንክ ቤት ልሄድ ነው። እሺ ዩቲዩብ ብር ገባለች ብሎኛል። ወይኔ ሰላም ታላላችሁ ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እና ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁ የኔ ተመልካቾች ማለት ነው። ሁላችሁም ሰላማችሁ ብዝዝት ይበልልኝ። የእግዚአብሔር ሰላም ከእናንተ ጋር ይሁን። እና አሁን ስንት ሰዓት መሰላችሁ? 10 ሰዓት ነው። ያው ዶሮ እረኝነት ነው ያልኩት። ግማሾቹና ጉሬ ዶሮዎች፣ ግማሾቹ ማታ ናቸው። ቶሎ ሄጄ ነው የምመጣው። ምክንያቱም ማሳ ያሉት ድመት ይበላብኛል ወይንም አውሬ ይበላብኛል ማለት ነው። ስለዚህ እስኪ ዛሬ በነጮቹ 24 ነው 24 ነው። ስንት ነው ዛሬ ቀን ስንት ነው? እና ልሄድና ቼክ ላድርግና ታገኘሁም ትንሽ ቆጭቄ ልምጣ ብዬ ነው። ያው ትንሽ ነው ገባችሁ? ከ10 ሺህ ብር አይበልጥም። ዞሮ ብዙ ስለማልሰራልኝ ማለት ነው እንቅስቃሴ ስለሌለ እና ላይክ ሰብስክራይብ አድርጉ። ቤተሰብ ስወዳችሁ አበረታቱ። ቆም በሉና ላይክ አድርጉ። ላይክ አድርጉኝ ቆም ብላችሁ ማለት ነው። ተው አበረታቱኝ። እንዴ ይሄዳችሁ አይደለም እንዴ? ዛሬ አካባቢም እያሳየኋችሁ ነው። አየሩ እንዴት ነው? አየር አይመችም? ወክ እያረጋችሁ ነው? አየሩ እየተመቻችሁ ነው? ወክ እየበላችሁ ነው? ያው አንዳንድ ጊዜ የአራዳ ቋንቋ ነው ወክቢ ምናምን ይላሉ። የአራዳ ቋንቋ ነው። ገብቶልኛል አልገባልኝ የሚለውን እስኪ ልሂድና ቼክ ላድርጋትና ነው እና ጠፍቻለሁ። ቤተሰቦቼ ይቅርታ ስላልተመቸኝ ነው ማለት ጠፍቻለሁ። ሰላም ማጣቴም አልተመቸኝም። ገባችሁ? ያው ጤና ይኩነተም ማለት ብዙም እየተመቸኝ አይደለም። ያው ዩቲዩብ ተከፈልን ላይ አስራት በኩራትና አስቀምጣለን እንቆጥፋለን ማለት ነው። ኢትዮጵያ እንዳከፋፈሉ በደንብ ትከፍለኝ በደንብ እቆጥባለሁ። ያ ስራት በኩራት ማለት ነው። ትንሽ ትከፍለኝ እንደ አከፋፈሉ ያ እቆጥባለሁ ማለት ነው። ቤተሰቦቼ ብዙ የእግር መንገድ ነው ያለው። ልጆች እየገቡብኝ ነው ደግሞ ብዙ እግር መንገድ አለው እላችኋለሁ። እዛማ እስከምደርስ ማለት ነው 1 ሰዓት ይሆናል። እዛ እስከምደርስ 1 ሰዓት ይሆናል። ዞሮ እዛ አካባቢ ስደርስ ትንሽ እዛ አካባቢ እንኳን ትንሽ ቆምጬ ምናምን ስለሚኖር ያስፈራል። ምን ገብቶብኝ ነው እግሬ ላይ ደግሞ ጭር ነው። አየስ የኔስ ነገር ያኔ እዛ አካባቢ እንኳን ቆምጬ ምናምን አይጠፋምና ብዙም አልቀርጽላችሁም ማለት ነው። ግን አካባቢውን አሳያችኋለሁ። ቤት ነው ያ ወይኔ ያው አንዳንድ ጊዜ እኮ ብት ያሰገኛል። እስኪ ተከተሉኝ አብራችሁ እስኪ እስከ መጨረሻ አዳምጡ ማለት ነው። መጨረሻ ይሄ ጋር ደግሞ ብረታ ብረት ቤት አለ። ያው ከጮህባችሁ ትንሽ ይቀርታል።
ድምፅ ተረበሻችሁ ማለት ነው። ይቅርታ እና እስከ መጨረሻ ተከተሉኝ አብራችሁ አየር ይንፈስበት ብዬ ነው። ስጋ ብረታ ብረት ይታለ ሰላም ያው እኮ እያስገባኋቸው ነው። እና ይሄን መሰለ ልጆች እየገቡብኝ ነው አጋጣሚ መንገድ ላይ ኦ ማይ ጋድ እና ለዛራቸው ቤተሰቦቼ አካውንት እያወዛወዝኩ ነበር። ምን ነው እያሉኝ ነው ማለት ነው። አሁን ማወዛወዝን ላቁሙ መሰለኝ። ያው ትንመለስ እንገናኝ ቤተሰቦቼ ጠብቁኝ ማለት ነው። እሱ በከሽ ራሱ እንትን አይልም። በከሽ አልደርስም። ፀሐይ እየወጣች ነው። ደመናና ፀሐይ ነበር። ቤተሰብ በመሀል ላይ አቋርጬው ነው። ያው አሁን ባንክ ቤት ደርሻለሁ ማለት ነው። ያው ውስጥ ላይ ላይቻል ይችላል ቀረጻ በር ላይ ነኝ ማለት ነው። ተመልሰን እንገናኝ ቤተሰብ። ያ ትንሽ አለባበስ እንደ ቆላ የሆነ ተሰማሪ መስያለሁ ማለት ብሬን አውጥቼ መጥቻለሁ ማለት ነው። ቦርሳም አልያዝኩም። ያው እንዳያችሁኝ ነው። 5000 ብር አውጥቻለሁ። እስኪ ምንድነው የምናደርገው? ብሬ ደርሶኛል ማለት ነው። ስለዚህ ስንት ከፈለኝ መሰላችሁ? ልንገራችሁ ስንት ነው የከፈለኝ? በነሐሴ ነው የከፈለኝ ብያችኋለሁ። በነሐሴም 12000 ምናምን ነበረ። አሁንም 12800 ብር ከፍሎኛል እላችኋለሁ። አሁን ያማረኝን ሁሉ ገዛለሁ እበላለሁ። በቃ መደሰት ነው። ለምን መጨነቅ? ስንት አመት ድኖር ማለት ነው። ችግር የለውም። እና እስከ መቼ መጨነቅ? መብላት፣ መጠጣት፣ መደሰት ብቻ ነው ባለን ማለት ነው። እስካለን ድረስ ያው ፈታ ማለት ነው። እሺ አሁን የሚያስፈልገኝ እገዛለሁ። ሀብሀብ ነው ያማረኝ። እሱን ገዝቼ እሄዳለሁ ማለት ነው። እሱን ደግሞ ስንገዛ አሳያችኋለሁ ማለት ነው። እዚህ ውድ ነው። ያ ሱቅ ላይ ያለ እሱን ገዝ በባለፈው ትንሽዬዋን 200 ምናምን ብር ነው ያለኝ። ያ ጀላይ ብር የለም ነበረ። ያው ማለት ብሬ ስላልተመነዘረልኝ ምናምን የምሰራው ስራ ያዋጭ ስላልሆነ ትንሽዬ ብር አለችኝ ደግሞ ያልተመነዘረች። ለዛ ነው ያው ደስ ብሎኛል። ብቻ እግዚአብሔር ይመስገን። ቤተሰቦች አመሰግናለሁ። ቴንኪው እያለሁ በጣም ነው የማመሰግነው። ሁላችሁንም በጣም አመሰግናለሁ። ሼር የምታደርጉልኝ፣ ላይክ ሰብስክራይብ የምታደርጉኝ በጣም ነው የማመሰግነው። ፈጣሪ ያክብርልኝ ማለት ነው። ስለዚህ አሁን በመሀል ቪዲዮ እንዳይበዛባችሁ ላቋርጥና ሀብሀቡ ጋር ስንደርስ እንቀርጻለን ቪዲዮ ማለት ነው። ቤተሰብ ያው ሀብሀብ አግኝተናል። ሀብሀብ ማለት ነው። ሀብሀብ ይዘን መጥተናል ትላላችሁ። ስንት እንደገዛኋት ሀብሀቧ ታሳዝናችኋል ማለት ነው። ያያትላችሁ ይቺ ናት ሀብሀቧ የምታዋት ማለት ነው። ይቺ የምታዋት ናት ሀብሀቧ። ትንሽዬ እኮ ናት እናንተ። እንዲሁ እኮ ትጎረሳለች። ይጎርሳታል እንዲሁ ትጎረሳለች። ይሄው ይሄ ለሁለት ሰውማ ታጠግብም እኮ ታጠግብ ይሆን? ቅር ያለው ለጊዜው ቅር ያለው ማለት ምን ማለት እንደሆነ ታውቃላችሁ? ያኔ ቅር ያለው ማለት ያው ብዙ ጊዜ ያልበላሁም ወይንም አስፈልጎኛል ማለት ነው። እና
እንደዛ ነው እላችኋለሁ። እስኪ አዲስ አበባ እንኳን ስወጣ ይሄው ባያችሁት መልኩ ያው ስበላ ባላሳያችሁም አሁን አሳይቻችኋለሁ ማለት ነው። ግን ያው የትም ያለ የትም አለ ማለት ነው። ብር ብቻ ነው የምትፈልጉትን በሄዳችሁበት ቦታ በሄዳችሁበት ሀገር ታገኛላችሁ ማለት ነው። አረ ደግሞ እንዳልጥለው በማርያም ብሬን እንዳልጥላት። አያችሁት ከተማውን እና ይሄን ይመስላል። እንዴት ነህ? አለን እና ይሄን ይመስላል ቤተሰቦች። ድምጽ ሊረብሻችሁ ከቻለ ይቅርታ አድርጉልኝ ማለት ነው። ድምጽ ከረበሻችሁ ይቅርታ። የመኪና ድምጽ አንዳንድ ድምጾች አሉ እና እስኪ አየር ላስጎብኛችሁ። እንደዚህ አያችሁት? አረ ዶሮችን ደግሞ በጣም ቆየሁ። ድመት እንዳይበላብኝ ነው የፈራሁት። በሉ ላይ መሰለኝ ቪዲዮ እንዳይረዝምባችሁ ማለት ነው። እስከ መጨረሻ ታወራኋችሁ ቪዲዮ ይረዝምባችኋል። አረ ቪዲዮ ላይ አስገብኝ። ይሄው ቲክቶክ አይደለም ዩቲዩብ ነው። አሁን ማለት 10 ሰዓት ተኩል ማለት ነው። አልፏል። ተመስሪያ ቤት እየተለቀቁ ነው እና አስፋልት ላይ ስለሆነ ከተማ ደማቅ ነው። ቀኑ ቢጨልም ወዳጄ ጠፍቶብኝ እንጂ ዝም አልልም። አያምሩም? ፎቁ አያችሁት? ያምራል። ኦ ማይ ጋድ ተራላችሁ። አሜዚንግ። ደስ አላችሁ ዛሬ? ያው ማለት ብቻዬን ሳወራ አንዳንድ ጊዜ ለሰዎች ምን እንደሚመስል አላውቅም። ምን መሰለህ? ቲክቶክ አይደለም ዩቲዩብ ነው። ዩቲዩብ ላይ ነው የምለቀው። እንግዲህ ያው የሚያውቁት አለ ያይልሃል። እሺ በቃ አሁን ኦ ማይ ጋድ እናንተ በስመ አብ ወወልድ ወመንፈስ ቅዱስ አለውና ያው እንደምታዩት ነው እላችኋለሁ። ይሄን ሰሞን ትጠላላችሁ። አሁን እኮ ግን እኮ ሀብሀብ ማለት ያመረኝ ሁሉ ገዛሁ አላልኳችሁም። ምክንያቱም ስለቸኮልኩ ነው። ማለት ዶሮቼ አውሬ እንዳይበላብኝ ብዬ ስለቸኮልኩ ነው እንጂ ይሄ ብቻ አይደለም። ያማረኝ ብዙ ነገር አምሮኛል። ይሄ በቃ አላችሁ ገባችሁ? እስከ መቼ ተጨንቃችሁ እስከ መቼ አስባችሁ ትኖራላችሁ? ስለዚህ ባላችሁ ነገር መደሰት ደስ ይላል። እግዚአብሔር የሚጨምርላችሁ ማለት ነው። እና ይሄንን ይመስላል። ወደ ሰፈሬ እየገባሁ ነው። ያው ባይ ባይ